ከዛ ነው የሚመጣው እና አሰብ ነው የተወለድኩት። ተወልጄ ግን በጣም በሚያሳዝን ሁኔታ እዛ አይደለም ያደግኩት። ያው ግጭቱ ተፈጠረ። የኔ ክርስትና ቀን ላይ ነው ይዛኝ እናቴ ተፈናቅላ ሸሽታ ወደዚህ የመጣችው ወደ እናቷ ቤት ማለት ነው። ሶ 8ኛ ክፍል እስክገባ ድረስ አያቴ ጋር ነው ያደግኩት። እናቴ በጣም ሰራተኛ ነች። አሰብም እያለች ሰራተኛ ነበረች። እዚህም ደግሞ ስንመጣ በፍጹም ቁጭ ብዬ የማንንም እጅ አልጠብቅም ብላ ወደ ስራ ነው ኢሚዲየትሊ የገባችው ማለት ነው፣ እኔን አስቀምጠኝ አያቴ ጋር። ስለዚህ አያቴ ነች ያሳደገችኝ ማለት እችላለሁ። አያቴ እና እናቴ፣ የእናቴ ታናናሽ እህቶች አንድ ላይ ትልቅ ኮሚዩኒቲ ነው ያሳደገኝ። 3 እናት አለኝ። እህትማማቾቹ እንዳሉ እናቶቼ ናቸው። እንደን አያቴ አለች። እንደን ደግሞ አባቴ የምለው የአያቴ ባል በዛብህ ደግሞ አለ ማለት ነው። ከምን እንደምጀምርላችሁ አላውቅም፣ ግን አይ ቲንክ ማስተላለፍ የምፈልጋቸውን ፖይንቶች ታች ከሚያደርገው ስቶሪ ልጀምርላችሁ። የመጀመሪያ ትምህርት ቤቴ እናት ነበረ። ከእናት ወደ ሰንሻይን የሚባል ትምህርት ቤት ገባው። ከሰንሻይን ወደ ኮከብ የሚባል ትምህርት ቤት ገባው። ኮከብ ማለት እስካሁን ድረስ ራስ ምታት የሚሰጠኝ ትምህርት ቤት ነው ጋይስ። ከዛ የማስታውሰው አንድም ጓደኛ የለም። አንድ ሰው ነበር፣ በቃ በጣም ጥሩ ሰው፣ አሁንም ድረስ የማልረሳው፣ ግን በጣም በሚያሳዝን ሁኔታ ላይቭ ላይ ህይወቱ እንዳረፈ ነግረውኛል። ከዛ ትምህርት ቤት ከማስታውሳቸውና ለእኔ ጥሩ ናቸው ብዬ ከማስባቸው ሰዎች አንዱ በህይወት የለም ማለት ነው። ግን ለመጀመሪያ ጊዜ በመልኬ እና በፊቴ ቆዳይ በብጉሬ ቡሊ መደረግ መሰደብ የጀመርኩት እዛ ትምህርት ቤት ነው። በምን ምክንያት እንደሆነ አላውቅም፣ እንዴት እንደጀመረ አላውቅም። ግን በቃ የሆነ ተማሪ የሆነ ነገር ብለው ይሰድባችኋል። ከዛ ያ እንደ ቅጥል ስም ይያዛል። ከዛ በኋላ ይቀጥላል። ህፃን እያለው ልጅ እያለው ስፔሻሊ አፌ አሁን ከምታዩት ማለት ፊቴ በጣም ትንሽዬ ስለሆነ አፌ ነው የሚታየው እና አዟፍ ይሉኛል። ከዛ ደግሞ እየጎረመስኩ ሲሄድ እዛ ትምህርት ቤት ከ3ኛ ክፍል እስከ 7ኛ ክፍል ነው የቆየሁት። አይ ቲንክ እስከ 6ኛ ክፍል እስከ 7ኛ ክፍል ነው የቆየሁት እና ልክ ጉርምስና መጥቶ ደግሞ ፊቴ ብጉር ሳይወጣ አሸዋ ግርፍ፣ ሽምብራ ግርፍ እያሉ ስም ያውጡልኛል ማለት ነው። ከዛ ደግሞ በጣም የተባባሰው መቼ ነው? የሆነ ክላስ ላይ አይ ቲንክ 6ኛ ክፍል ኦር 7ኛ ክፍል ይመስለኛል ከትምህርት ቤት ወደ ቤት ስገባ ቦርሳዬ ውስጥ ደብዳቤ ያገኘው እና እንደ ፍቅር ደብዳቤ አይነት ነገር ነው። የሆነ ፖፑላር ልጅ አለ ትምህርት ቤት ውስጥ እኛ ባች ውስጥ፣ እሱ የፍቅር ደብዳቤ ጽፎልኝ አይነት ነገር ቦርሳዬ ውስጥ አገኘው ማለት ነው። የመጀመሪያ የፍቅር ደብዳቤ ነው ማለት እንደዚህ አይነት ነገር የመጀመሪያ ነው። so I was a little bit excited፣ ትንሽ ኤክሳይትድ ሆኜ ነበር። ሄድኩኝ ማለት ነው ትምህርት ቤት በንጋታው ደብቄ እቤት እንዳያዩኝ፣ ምክንያቱም ታላላቅ ወንድሞቼ ናቸው የሚያስጠኑኝ ትምህርት። ስለዚህ ከደብተሬ ምናምን ስናጠና ምናምን ከደብተሬ መሀል እንዳይወጣ ደብቄው ሽንት ቤት ደብቄው በንጋታው እንደገና ቦርሳ እስከትቼ ትምህርት ቤት ሄድኩኝ ማለት ነው። ከዛ at the time ጓደኛዬ ብዬ የማስባት ልጅ ነበረች። በጣም ታስቃለች። እሷም ብዙ ጓደኞች የሏትም፣ እኔም ጓደኛ የለኝም እና አንድ ላይ ነበር የምንሆነው። ስለዚህ ናቹራሊ ለሷ አሳየኋት። ከዛ ሳሳያት ተሳሳቅን ምናምን፣ ያው ማይ ጋድ ደብዳቤ ምናምን ተባብለን ተሳሳቅን። ከዛ በኋላ ግን ሄዳ ደብዳቤውን ጽፌልሻለሁ ላለው ልጅ ሄዳ ትጠይቃለች ማለት ነው። እና አፓረንትሊ ደብዳቤውን እሱ አይደለም የጻፈው፣ ሌሎች ልጆች ናቸው ሙድ ለመያዝ ብለው ደብዳቤውን የጻፉት ማለት ነው። ግን እሱ እኔ ኦልሬዲ እንዳልኳችሁ የሆነ የቅጥል ስም ያለኝ ቡሊ የምደረግ በመልክ ተማሪ ነኝ እና አይ ቲንክ አይ ዶንት ኖ ሂዝ ኢጎ ጋት ሀርት መሰለኝ። እንዴት እንደዛ ወሬ ታወራለች ብሎ ከኔ ጋር ሊደባደብ መጣ ማለት ነው። ኦ ማይ ጋድ ልጅነት በጣም ደስ የሚል ነገር ነው። ኤኒዌይስ ብቻ እንደዚህ አይነት በቃ የሆኑ ደስ የማይሉ ሚሞሪዎች ናቸው ከዛ ትምህርት ቤት ያለኝ ማለት ነው።
ግን ስፔሻሊ ልጅ ያላችሁ ሴት ልጅ ያላችሁ ሰዎች አዳምጡ። በጣም ስሜቴን ሲጎዳው የነበረውና በራስ መተማመኔን መልኬን እንድጠራው ሲያደርገኝ የነበረው ነገር ትምህርት ቤት ውስጥ የነበረው ብሽሽቅ አይደለም፣ ቤት ውስጥ ስገባ የማገኘው ነገር ነው። ታላላቅ ወንድሞች ታውቃላችሁ፣ ታላላቅ እህቶችን እንዴት ትሪት እንደሚያደርጉ አይደለ? ላይክ ስታልፉ ፀጉራችንን ጎትታችሁ ነው የምትሄዱት፣ ጆሮአችንን ትቆነጥጣላችሁ፣ ሙድ ትይዝብናላችሁ፣ ከተሳሳትን በቃ አባት ኦፍ ጆክ ነው የምታደርጉን ምናምን ምናምን። ከጥላቻ የመጣ አይደለም፣ በየቤቱ ያለ ነው። ላይክ ታላላቆች ታናናሾችን በጣም አቢዩዝ ያደርጋሉ፣ እንደዚህ በቀልድ ማለት ነው። እና ወንድሞቼ ይሄን ያክል አዌር አልነበሩ። ስፔሻሊ አንደኛው ወንድሜ፣ የሚያስጠናኝ ወንድሜ፣ በጣም አይ ሉክ አፕ ቱ ሂም። እሱ ይሄን ያክል አዌር አይደለም ስለ ይሄ ስለ ባዲ ሼሚንግ፣ አሁን ስለምናወራቸው በመልክ ሰው አታክ መደረግ የለበትም ምናምን ስለሚባለው ነገር። በቃ እሱም ልጅ ነው፣ እኔም ልጅ ነኝ። እሱም ተማሪ ነበረ፣ ያስጠናኛል። ሁለታችንም ልጅ ነን። ስለዚህ ይሄን ያክል አዌር ሆኖ ይሄን ነገር ባልላት ምናምን የሚል አይነት ሰው አልነበረም። ስለዚህ ስስቅ ወይም ደግሞ ሳለቅስ እሱም አዘዋፊ ላይ ነበረ። እና በጣም ከምወደው ሰው፣ በጣም ወደ ላይ ከምመለከተው ሰው ያ ነገር እየመጣ ስለነበረ ኢንተርናላይዝ አደረኩት፣ ወደ ውስጥ እያስገባሁት እያመንኩት መጣው ማለት ነው። እና ፈገግታዬን እየጠላሁ መጣው። መሳቅ ሰው ፊት ሼም ይዘኛል፣ ማልቀስ ሰው ፊት ሼም ይዘኛል። እዚህ ብዙ ጊዜ ምን ማድረግ ጀመርኩኝ? እንደዚህ ብዬ ነው የምስቀው፣ እንደዚህ ብዬ ስቃለሁ፣ እንደዚህ ብዬ አለቅሳለሁ። በፍጹም አፌ ሲከፈት ማንም ሰው እንዲያየኝ መፍቀድ አቃተኝ ማለት ነው። ከዚህ ትምህርት ቤትም ሲሄድ አንድ አይነት ነገር ነው ያለው፣ ቤት ስመጣም ደግሞ አንድ አይነት ነገር ነው ያለው። አያቴ ነች በቃ የምትቆጣው። ልክ ላለቅስ ስል ኦር ስበሳጭ ወይ ሳኮርፍ እንደምታረጋት እንደምትላት ምናምን ብላ የምትቆጣው አያቴ ነች። ከዛ በተረፈ ግን በጣም ቀልደኛ ነው ወንድሜ። በሁሉም ነው ሙድ የሚይዘው፣ በእኔ ብቻ አይደለም፣ በወንድሞቹ ሙድ ይይዛል። ኦኬ፣ ከፍ እያለ እያደገ ሲመጣ ደግሞ በእናቶቻችን በአያቶቻችን ሙድ ይይዛል። በቃ ማለት አሁን ቤት ውስጥ ተሰብስበን ብታዩት ቁጭ ብሎ በሁላችንም ሙድ እየያዘ እንስቃለን። ግን እኔ እዛ ሰዓት ልጅ ነኝ እንዳልኳችሁ፣ አየዋለሁ፣ እሱን ነው የምመለከተው፣ እሱ የሚለኝን ነው ለመስማት የምሞክረው፣ የሚያስጠናኝ እሱ ነው፣ ሆምወርኬን ቼክ የሚያደርግ እሱ ነው፣ የምፈራው እሱ ነው። ስለዚህ እንደዛ ሲለኝ በቃ ለእኔ በጣም ከባድ ነገር ነበር። መስታወት እንደዚህ እያየሁኝ ማለፍ ደበረኝ ጋይስ፣ አስጠላኝ፣ መልኬ ደበረኝ። 7ኛ ክፍል አካባቢ ከትምህርት ቤት ወደ ቤት ስንመለስ ያው እድሜም ከፍ ስላለ በፊት ወንድሞቼ ነበር የሚያመላልሱኝ ከትምህርት ቤት ወደ ቤት ማለት ነው። አሁን ከፍ እያልን ስንሄድ ግን ሰፈር ውስጥ ያለን የምንተዋወቅ ልጆች አለን፣ የታላላቅ ወንድሞቼ ጓደኞች፣ ታናናሽ እህቶች ማለት ነው። አንድ ላይ ያደረጉንና በቃ አንድ ላይ ከትምህርት ቤት ወደ ቤት አንድ ላይ እንድንመጣ ለሴፍቲ ማለት ነው። ከፍ ከፍ ያሉ ከመሀላችን ከፍ ከፍ ያሉ ልጆችም አሉ፣ ግን ሁላችንም ሴቶች ነን። ከትምህርት ቤት ወደ ቤት ስንመለስ የኛ ሰፈር መግቢያ አካባቢ ከሆነ ቤት ውስጥ የሚወጡ ልጆች አሉ፣ ወንዶች ማለት ነው። እና ኳስ ምናምን ይጫወታሉ። ልክ እኛ ከትምህርት ቤት ወጥተን ወደ ቤት በምንሄድ ሰዓት እነሱ ኦልሬዲ ከትምህርት ቤት መጥተው ልብሳቸውን ቀይረው ምናምን እዛ ኮረኮንች አፈር ላይ ኳስ ይጫወታሉ ማለት ነው። ከዛ ከመሬት ተነስቶ አንደኛው ልጅ ከፍ ያለ ነው፣ ረጅም ነው፣ ትልቅ ነው፣ እኛ ቁጫጭ ነን፣ ትንንሽ ነን። ተነስቶ መማታት ጀመረ፣ ዝም ብሎ ማለት ነው። ያገኘውን ሰው ወይ እኔን ወይ አጠገቤ 4-5 ነን፣ ወይ አጠገቤ ያለችውን ያገኘውን ይመታል። እና አንዳንዴ እሱን አቮይድ ለማድረግ ብለን በረጅም መንገድ እንሄዳለን። መንገድ እየቀየስን እንደሆነ ሲገባው ደግሞ ቤት ውስጥ ተደብቆ ይጠብቀን ጀመር። እና ከላይ እንደዚህ ወደ ታች አይተን ዛሬ የለም በቃ በዚህ ጋር እንሂድ ምናምን ብለን ልክ በመንገዱ ስንሄድ ከተደበቀበት ወጥቶ ይመታናል ማለት ነው። 3 ቀን 4 ቀን እንደዚህ አይነት ነገር ሀፕን አደረገ። ከዛ
የሆነ ቀን ልክ ቤት ስገባ እንደዚህ ፀጉሬን አያቴ 2 years ሰርታኛለች እና እንደዚህ ይዞ የጎተተበት ተፈቷል ፀጉሬ። ቀሚሴ ላይ የጫማው ምልክት አለ፣ ደረቴ ላይ ሸሚዜ ላይ የጫማው ምልክት አለ እና ልክ ስገባ በጣም ጨዋታ አጫወታለሁ ጋይስ። እንደዛም ቡሊ እየተደረኩኝ በግድ ከሰው ጋር እየተቀላቀልኩኝ ጨዋታ አጫወት ነበር እና ጫማዬ ቆሽሾ ፊቴ ጥቁር ብሎ ከንፈሬ ስንጥቅጥቅ ብሎ አመዳም ሆኖ ምናምን ነው ቤት የምገባው። ከዛ ወንድሜ ልክ ሲያይኝ ተናግረውኝ ሰልችቷቸዋል። በቃ እንደዚህ እስክትሆኚ አትጫወቺ፣ እንደዚህ ልብስሽ እስኪቆሽሽ፣ ጫማሽ እስኪቆሽሽ፣ ፀጉርሽ እስኪንጨበረር አትጫወቺ፣ አትሩጪ ይሉኛል ማለት ነው። እና አልሰማም፣ ጨዋታ ወዳለሁ አለ። ከዛ ልክ የዛ ቀን ስገባ ጭራሽ ፀጉሬ ተፈቶ የጫማ ምልክት እዚህ ጋር ምናምን ሆኖ አዩኝ ማለት ነው። ቀወጠው ወንድሜ ቀወጠው። ኤክስፕሌን ለማድረግ ራሱ እንትን አላለም፣ እድል አልሰጠኝም። እና እኔ ደግሞ በጣም ስለምፈራው የዛኔ ይማታ ነበር። ስለዚህ ፈራዋለሁ። ስለምፈራ ጸጥ አልኩኝ። በቃ እንትና መጥቶኝ ነው እንደዚህ ሆኖ ነው ምናምን ማለት አልቻልኩም። እርግጫ መጫወት ጀመርሽ ብለሽ ቀሚስሽ ልትቀጂ ነው ብሎ ሌላ እርግጫ። ኦ ማይ ጋድ ማይ ማይንድ ምን አይነት ነገር አሰብኩኝ። በቃ አሁን ብነግራቸውም ወንድሞቼ አያምኑኝም። እያሰብን የነበረው አብረውን ከሚሄዱት ልጆች ጋር እያሰብን የነበረው ነገር ምንድነው? በቃ አንቺ 2 ወንድም፣ እኔ 2 ታላላቅ ወንድም ያለኝ፣ አንቺ 2 ወንድም ስላለሽ ንገሪያቸውና መተው ተው ይበሉልን ምናምን እየተባባልን ነው በቃ ልንነግራቸው ማለት ነው። እኔ አይደለም ጭራሽ ልናገር፣ ጭራሽ እርግጫ ተጫወች። እርግጫ የሚባል ጨዋታ ነበር። አይ ዶንት ኖ ትዝ ይላችሁ እንደሆነ ትምህርት ቤት ዝም ብሎ እግር እያነሱ መራገጥ ጨዋታ ነበር። እኔ አይደለም ለወንድሞቼ እንደተመታው ልናገር ቀርቶ እርግጫ ጨዋታ ተጫውታ ነው ተብሎ በጣም ሂውጅ ዲል ሆኖ ትምህርቷን ልትማር ሄዳ እርግጫ ተምራ መጣች እየተባለ ሌላ ነገር ሆኖ ጠበቀኝ። ስለዚህ መናገር አቃተኝ ማለት ነው። ከዛ በንጋታው በቃ ጭንቀት ሆኖብኛል። ጓደኞቼ ይመጣሉ፣ ወንድሞቼ ይመጣሉ ምናምን ይሉኛል። አይመጡም። ጓደኞቼ አይደሉም። እሺ ልክ ትምህርት ቤት ስንገባ እኔ ወደ 7ኛ ክፍል እገባለሁ፣ እነሱ ወደ 8 ወደ 9 ይገባሉ። ትንሽ ከፍ ያሉ ናቸው። እኔ የዚህኛው ባች ተማሪ ነኝ። የተገናኘነው በወንድሞቻችን ምክንያት ነው። ከዛ ልክ ስንወጣ ከትምህርት ቤት ይመጣሉ ምናምን ሲሉኝ እኔ እንጃ አላውቅም፣ እርግጠኛ አይደለም አልኳቸው። ምክንያቱም ምን ብዬ እርግጫ ተጫወትሽ ተብዬ የተቆጣሁ ልበላቸው? የሚያሳፍር ነገር ነው አዳክታይ ማለት ነው። ስለዚህ ተውኩትና ሄድኩላችሁ። ሊመጡ ይችላሉ ብያቸው ማለት ነው። ከዛ እነሱ በቃ ይመጣሉ ብለው ሪላክስ አድርገው እየሄድን ተደብቆ ራሱ አልጠበቀንም ልጁ ጋይስ። በጣም he was confident በቃ ሊመታን ሬዲ ሆኖ ይጠብቃል። እና እያየሁት እልህ ውስጥ እየተጋባው መጣው። እኔ ተመትቼ እንደገና ቤት ገብቼ እኔ ነው የተቆጡኝ ቤተሰቦቼ በዚህ ሰው ምክንያት ከወንድሜ ጋር ማጣላኝ። ስለዚህ እያሰብኩት በቃ እየተናደድኩኝ ሄድኩኝ ማለት ነው። ከዛ ልክ ስንቀርባቸው ለመደው እግሩን ሊዘረጋ ያዶ ነው ካራቴ ተኳንዴ ይማራል መሰለኝ እግሩን ሰረዘረ ብቻ ሊማታ ማለት ነው። at that point እኔ ድፍረቱን እንዴት እንዳገኘሁት አላውቅም። ብቻ የሆነ ትልቅ ድንጋይ አንስቼ ወረወርኩት እና ስወረውረው እግሩ ሊመታኝ ተነስቷል። እግሩ እንደዚህ ነው። አንድ እግሩ መሬት ቆሟል፣ አንድ እግሩ እንደዚህ እየተማታ ነው። በቃ ቆሜ ባሳያችሁላ ሙሌ ነው እንደዚህ እየተማታ ነው። እና እኔ ድንጋዩን ስወረውረው ምንም ኤም አድርጌ ታርጌት አድርጌ ምናምን ሳይሆን በቃ እንዳጋጣሚ ያነሳው ድንጋይ በጣም ትልቅ ድንጋይ ነው። እንደዚህ ወደ አናቱ መወርወር አልቻልኩም። ስለዚህ ወዴት ነው የደረሰው? እግሩ መሃል ነው የገባለት ማለት ነው። ወደቀ ነገር እንደዚህ እግሩን መሃል አይ ዶንት ቲንክ ያገኘሁት አልመሰለኝም። እዚህ አካባቢ መሰለኝ ያገኘሁት እንጂ ፍሬው ላይ ያገኘሁት አልመሰለኝም። ምክንያቱም ይሞት ነበር በቃ ማለት ወይ ይሞት ነበር ወይ የሆነ ነገር ይሆን ነበር። ያነሳው ድንጋይ በጣም ትልቅ ነው። አወራወሬም በጣም በኃይል ነው እና ወደቀ እማ እያለ ወደቀ።
ከቤት ውስጥ ከሚወጣ ሊመታን ከሚወጣበት ቤት ውስጥ ምንድነው ምናምን የሚል ድምፅ ስንሰማ ሁላችንም እያሮጥን መጣን ማለት ነው። አለፍን ቦታውን። ከዛ በኋላ ግን ወደዛ መንገድ ተመለስን አልተመለስንም። እኔም ከዛ ትምህርት ቤት ወጣሁ። ግን የዛ ቀን ያስተማረኝ ነገር ምንድነው? ኢትስ ኦኬ። ሰው አታክ ሊያረጋችሁ ሲመጣ፣ ሊጎዳችሁ ሲመጣ፣ አቢዩዝ ሊያረጋችሁ ሲመጣ የሆነ አይነት እርምጃ ራሳችሁን ለመከላከል መውሰድ ሰውን መጉዳት አይደለም። ኢትስ ኦኬ የሚለው ነገር አይ ቲንክ የዛኔ ይመስለኛል የተረዳሁት። እና ከዛች ሞመንት በኋላ የሆነ አይነት ለውጥ በጣም ኖቲስ አድርጌያለሁ። ከዛ ግን በጣም በሚያሳዝን ሁኔታ የሱ የትምህርት ጊዜ የሱ የትምህርት አመት ሳያልቅ በሚያሳዝን ሁኔታ ሳይሆን ያው ያዛኔ ያሳዝን ነበር። አሁን ላይ ደስተኛ ነን እንጂ አያቴ ሄደችና ተክለ ሃይማኖት ደብረ ሊባኖስ ሄዳ መነኮሰች ለማንም ሳትናገር። እና ለኔ አያቴ ማለት በቃ እንዴት አድርጌ ልግለጽላችሁ? የህይወት መሰረቴ ናት። አሁን የዚህ ቤት መሰረተ ድንጋይ አለ አይደለ? እሱ መሰረተ ድንጋይ ተናጋ ማለት ይሄ ቤት እላያችን ላይ ነው የሚፈርሰው አይደል? ለኔ እማዬ ማለት እማሆይ አበበች ማለት የህይወቴ መሰረት ናት። እና ልክ ቤት ስገባ ከትምህርት ቤት ሁሉም ሰው ፍሪክ አውት ያደርጋል። ሁሉም ሰው በቃ ተደናግጠዋል። ትንሿ ልጇ ታለቅሳለች። አንደኛዋ ደግሞ በጣም ጠንካራ ደግሞ መሀከለኛዋ በጣም ጠንካራ ነች። እሷም በቃ ፍሪክ አውት እያደረገች ነው። ሁሉም ሰው ተሰብስቧል። በቃ የሆነ ቤት ውስጥ ሀዘን አለ። ሁሉም ሰው ተደናግጧል። እና ግራ ገባኝ። ከዛ በእንደዚህ አይነት ሁኔታ ላይ ደግሞ ያው ልጅ ነኝ እኔ። ስለዚህ ታውቃላችሁ በእኛ ዘመን ያደጋችሁ ሰዎች ከትልልቅ ሰው እኩል ወሬ አታውሩ። ስለዚህ በቃ የሆነ ሰው ኤክስፕሌን እስኪያደርግልኝ ድረስ እየጠበቅኩ ነው ያለው። ከዛ ልክ ትንሿን እናቴ የመጨረሻዋን እናቴ የምታለቅሰዋን ለብቻዋ አገኘኋት እና ምን ተፈጥሮ ነው? ምንድን ነው? አሟት ነው እማዬ ምናምን አልኩኝ ማለት ነው። በቃ መነኮሰች እኮ። መነኮሰ ማለት ሞተ ማለት ነው። መነኮሰ ሞተ ይባላል በእኛ ሃይማኖት። ልክ ስትሞነኩሱ በቃ ዓለማዊ ህይወትን ትታችሁ ሄዳችኋል ተብሎ ነው የሚታሰበው። ስለዚህ መነኮሰ ሞተ የሚባል አባባል አለ። እሷ አባባሉን ነው የምትነግረኝ፣ እኔ ግን ሊትራሊ ነው የወሰድኩት። እና አይ ዶንት ኖ ዩ ጋይስ ምን ፊል እንዳደረኩኝ አላውቅም። እንደዚህ ነው ስሜት የተሰማኝ ልላችሁ አልችልም። ግን የማስታውሰው ብቻ ምንድነው ቤቱ ባዶ እስኪሆን ጠበቅኩኝና የሆነ ፌስታል ውስጥ ልብስ ሸቀፍኩና ተነስቼ በእግሬ ከቤት ወጥቼ ያለ ቤተሰብ ከቤት ወጥቼ አላውቅም። እሺ ሁሌም ከትምህርት ቤቱ ውጪ ትምህርት ቤት ቅርብ ስለሆነ በእግር የሚሄድበት ነው ትምህርት ቤታችን የነበረው። ኮከብ በጣም ቅርብ ነበር ለኛ ቤት ማለት ነው፣ ለአያቴ ቤት። ሌላ ቦታ ሲኬድ ግን ብቻዬን የትም ሄጄ አላውቅም። የትም ምንም ፍራንክ የለኝም፣ ምንም ሳንቲም የለኝም። በፌስታል የተወሰኑ ልብሶች ይዤ ተነስቼ ዝም ብዬ ነው የሚሄደው ማለት ነው። እና የሆነ ጊዜ ሁሌ ለጥምቀት ሚካኤል ቤተክርስቲያን እንሄዳለን እና ሚካኤል ቤተክርስቲያንን በእግር እንዴት እንደሚሄድ አውቀዋለሁ ማለት ነው። ስለዚህ ቀጥታ ተነስቼ ሚካኤል ቤተክርስቲያን ነው በቃ። ምክንያቱም ኢን ማይ ማይንድ እማዬ እዛ ቤት የለችም ማለት ማን ነው ሁሉም ሰው ሲቆጣኝ የሚከላከልልኝ? ወንድሜ ሙድ ሲይዝብኝ ማን ነው ተው አትንካት ልጄን የሚልልኝ? በቃ የኔ ሴፍ ሄቨን እሷ ነች፣ እማዬ ነች። እሷ የለችም ማለት እዛ ቤት ምን አደርጋለሁ እኔ? አላቅም ምን እንደተሰማኝ አላቅም። ብቻ በጣም ረጅም መንገድ በእግር ነው የሄድኩት እያለቀስኩ ማለት ነው።
ከዛ ሚካኤል ቤተክርስቲያን ደረስኩ። ሚካኤል ቤተክርስቲያን የማታ ጸሎት ተደርጎ በቃ እንትን እያለ ነው፣ ጸሎቱን እያሳረጉት ነው ነገር። ተጋባሁኝና የሆነ እንደ ሰንበቴ ቤት አይነት ታውቃላችሁ፣ ቤተክርስቲያን ውስጥ ሼድ አለ፣ መጠለያ ማለት ነው። እዛ መጠለያ ውስጥ ጥግ ላይ ሄድኩኝና ሻርፕ ነገር ይዤ ነበር። እሱን ሻርፕ ተጠቅልዬ ቁጭ አልኩኝ ማለት ነው። እዛ መሸ ቤተክርስቲያኑን ከዘጉ በኋላ ዘበኞች ግቢውን እየዞሩ ያያሉ። ከዛ እንደዚህ ጋር የሆኑ የኔ ቢጤ ያሉ ምናምን አሉ ማለት ነው። እና እኔ ሻርፕ ምናምን እንደዚህ በጣም ፈርቼ ስለነበር ሻርፕ ምናምን እንደዚህ ተጠቅልዬ እንደዚህ ቁጭ ብያለሁ። መጡ። በጣም ደስ የሚሉ ትልቅ ሽማግሌ ናት። ትልቅ በቃ ማለት ቄስ ነው የሚመስሉት፣ ዘበኛ ራሱ አይመስሉም። ምን ሆነሽ ነው ልጄ ምናምን አሉኝ ሲያዩኝ ማለት ነው። እያለቀስኩ ነው ምናምን። ከዛ ምን ልበላቸው የሆነች ሞግዚት ነበረችኝ ህፃን እያለሁ ልጅ እያለሁ ማለት ነው። በጣም የምወዳት እና በቃ እናቷ ታማባት ነው ከኛ ቤት የሄደችው እና የእሷን ሞግዚት ስም ነገርኳቸው። ስሜ እንደዚህ ነው እና ሞግዚት ነኝ፣ ሞግዚት ነበርኩኝ፣ ከቤት አባረሩኝ ነው አልኳቸው። ኦ ማይ ጋድ እንዴት እንደመጣልኝ ራሱ አላውቅም። ግን በሐሳቤ ምንድነው የቤተሰቤን ስም ከተናገርኩኝ ምናምን ይዘውኝ መልሰው ይወስዱኛል ብዬ ነው ያሰብኩት። ከዛ ውይ የኔ ልጅና እንዴት ላድርግሽ ምናምን አይቻልም፣ ቤተክርስቲያን ውስጥ ማደር አይቻልም፣ ግን ትንሽ ልጅ ነሽ ከዚህ ጋር እንዳትንቀሳቀሽ እዚሁ ተኝ ብለው እዛ አደርኩ ማለት ነው። በህይወቴ እንደዛ ቀን በርዶኝ አያውቅም። ብርዱ it was crazy። እኔ የዛኔ ነው በቃ ውጪ የሚያድሩ መኖሪያ ቤት የሌላቸው ጎዳና ላይ የሚኖሩ ሰዎችን የዛኔ ነው የገባኝ ምን አይነት ችግር ውስጥ ምን አይነት ስቃይ ውስጥ ጥለናቸው እንደሆነ ሁላችንም ወደ የቤታችን የምንገባው የዛኔ ነው የገባኝ። በቃ ቆፈን አረገኝ ብርዱ፣ ቆፈን። ጠዋት መነሳት ነው ያቃተኝ። ከዛ ለምንም ተነሳውና ፀሐይ ሲወጣ ፀሐይ ላይ ቁጭ አልኩ። ከዛ ልክ ቅዳሴ ተቀድሶ የጠዋት ቅዳሴ ተቀድሶ ምናምን ነው የጠዋት ቅዳሴ ሳይሆን ልክ ነኝ። የጠዋት ቅዳሴ ተቀድሶ ሲያልቅ ለቤተክርስቲያኑ አስተዳደር ተነገረ። ከዛ የቤተክርስቲያኑ አስተዳደር ደግሞ አይ በቃ ፖሊስ ጣቢያ ነው ይዘናት የምንሄደው ብለው ይዘውኝ ወደ ፖሊስ ጣቢያ። አሁን ውስጤ ረሃን የሆነው ቢካዝ ውሸት ዋሽቻለሁ፣ ቤተክርስቲያን ውስጥ ነው ያዋሸሁት። አሁን ደግሞ ፖሊስ ጣቢያ እየሄድኩኝ ነው። በቃ ምን አይነት እንትንስ ምን አይነት በቃ ውስጤ ቢራቢሮዎች አይደለም ያሉት፣ በቃ የሆኑ ውሾችና ድመቶች እየተደባደቡ ነው። በጣም ፈርቻለሁ። ከዛ ልክ ስንገባ እንጃ የአሁን ፖሊስ ጣቢያ ውስጥ እንደዚህ አይነት ነገር አለ አይመስለኝም። ልክ ስንገባ አየችኝና ፖሊሷ እስቲ ሁላችሁም ውጡ አለቻቸው። ቄሱንም ማስወጣች፣ ወንዶች ፖሊሶችንም ማስወጣች እና እሷና ሌላ ልብስ የደንብ ልብስ የፖሊስ ልብስ ያለበሰች ግን ፖሊስ የሆነች እርጉዝ ሆና አይ ቲንክ የእርግዝና እረፍት ላይ ያለች ፖሊስ ነች መሰለኝ። ሁለቱ አንድ ላይ ሆነው አናገሩኝ ማለት ነው። ኦሬዲ ቄሱ ተናግረዋል ምን እንዳልኩኝ። እንትና ነው ስሟ፣ ሞግዚት ነበረች፣ አባረዋት ነው ብለው ተናግረዋል። እና እሳቸው እንደዛ እየተናገሩ እነዚህ ሴቶቹ ፖሊሶች እየተያዩ ኧረ የቤት ልጅ ነው የምትመስለው ምናምን ይባባላሉ። ላይክ ማለት ይሰማኛል።
ከዛ አሁን በቃ ተያዝኩኝ ብዬ ጭንቀት ውስጥ ነኝ። ከዛ ደግሞ እቤት ምን ይላሉ የሚለው ነገር ደግሞ ሌላ ጭንቀት ሆኖብኝ ነው። በቃ ወይኔ አይኔን ለአፈር ነው። ከቤት ውስጥ ሄጄ ጠፍቼ ምሽት አድሬ በፍጹም ወደዛ ቤት አልመለስም። እማዬ የለችም፣ ቢቆጡኝ ማንም ዲፌንድ አያደርገኝም፣ ማንም አይከላከልኝም፣ ጎዳይ ነው። በፍጹም ወደ ቤት አልመለስም ብዬ እራሴን አሳመንኩት። ከዛ ፖሊሶቹን ሲጠይቁኝ ድርቅ በቃ ሞግዚት ነኝ። ኢቨን ሰፈሬ እንዳይታወቅ ራሱ ሌላ ሰፈር ነው የነገርኳቸው። ከሌላ ሰፈር ነው የመጣሁት፣ ግን አሁን እንሂድ ብትሉኝ አላውቀውም መልሼ። በቃ ውጪ ሲሉኝ ተነስቼ ዝም ብዬ ነው የመጣሁት ብዬ አልኳቸው። እና አይ ቲንክ የዛኔ ደግሞ እንደዚህ አይነት ነገር በጣም ኮመን ነው መሰለኝ። ከዛ ኦ ማይ ጋድ እርጉዟ ፖሊስ እዚህ ማረፊያ ልናሳድራት አንችልም፣ ጥሩ አይሆንም፣ እሷም ትንሽ ልጅ ነች፣ ምንም አትሆንም፣ እኔ ጋር ትሆንና የእውነትም በቃ ሞግዚት ከሆነች ደርሳለች ላይክ አይ ቲንክ 8-9 ወር ላይ ነው መሰለኝ። የእውነትም ሞግዚት ከሆነች ታግዘኛለች ምናምን አለቻት። ከዛ ይዛኝ ወደ ቤቷ ኦ ማይ ጋድ ከዛ ቤቷ ይዛኝ ስትሄድ እንደው የአያቴን ጸሎት ማለት ነው እግዚአብሔር እንዴት እንደሚሰማት በቃ የዛኔ ነው እኔ የተረዳሁት። የወሰደችኝ ፖሊስ እርጉዟ በጣም ደስ የሚል ባል አላት እና አንድ ግቢ ውስጥ ብዙ ተከራይ ያለበት ቤት ውስጥ ነው የሚኖሩት። እንደ ቀበሌ ቤት ነገር መሰል እና የሆነ ጭቃ ቤት ነው፣ አንዳንድ ክፍል ነው ቤቱ ማለት ነው። አንድ ቤት ትልቅ ቤት አለ። እሱ ቤት ደግሞ የፖሊሷ ባል እናትና አባት ቤት ነው። አንድ ግቢ ውስጥ እናትና አባት አሉ። ልጅና ሚስት ደግሞ አንድ ክፍል ተከራይተው እዛው ግቢ ውስጥ ይኖራሉ። እና እነሱ አልጋ ላይ ይተኛሉ፣ እኔ የታች ፍራሽ አንጥፌ እተኛለሁ። ከዛ ጠዋት ተነስቼ ቤት አጸዳለሁ፣ ምግብ የሚሰራ ከሆነ ሽንኩርት ምናምን እከትፋለሁ እና በቃ ትንሽ ልጅ ነች ብለውም ስላሰቡ ይመስለኛል ስራ አላበዙብኝም። አንዴ ብቻ ልብስ ጠቢ ብላኝ ደግነቱ ለምጃለሁ ማለት አያቴ በስራ ቀልድ የለም፣ ስራ እያሰራች ነው ያሳደገችን። ስለዚህ ስራ እችላለሁ። ይሄን ያክል በርበሬ መቀነስ ምናምን ነው እንጂ በዛ እድሜ የማልችለው ሌላውን ነገር እንዳለ አስችላኛለች። ስለዚህ በቃ በ3ኛው ቀን ይሁን በ4ኛው ቀን ልብስ አሳጠበችኝ። ከዛ በተረፈ ግን ጠዋት እነሳለሁ፣ ቤት አጸዳለሁ። ምግብ የሚመጣው ከእናትና ከአባትየው ቤት ነው። እንደገና ምግብ የሚበላው ቁጭ ብሎ የሚጫወቱት ቡና የሚፈላው ምናምን እዛኛው ቤት ነው እንጂ እዚህኛው ቤት እኔ ያለሁበት ቤት ምንም ነገር አይደረግም። ብቻዋን እንዳትሆን ያችን ልጅ ጥሯት ይባላል። እጠራለሁ፣ ሄጄ ቁጭ እላለሁ፣ ቲቪ ያለው ምንም አላወራም። ካወራው ውሸቴ ይወጣል ብዬ ስለማስብ ምንም አላወራም፣ ጸጥ ነው የምለው። እንዴት ሆነ ይሆን አሁን እነሱ ሰዎች 12ኛው ቀን ላይ አልቻልኩም። ናፈቁኝ፣ ቤተሰቦች ወንድሞቼ ናፈቁኝ፣ እናቶቼ ናፈቁኝ፣ አያቴ በጣም ናፈቀችኝ። በቃ የሆነ ነገር በቃ ግንፍል አለ ከውስጤ ማለት ነው። ከዛ ቤቱን ከላይ እስከታች ያችን ክፍል ጽድት አድርጌ አጸዳሁላት። ከዛ የሆነ የተወሰኑ የቆሸሹ ልብሶች ነበሩ፣ እነሱን ልብሶች አጠብኩላትና ቻው ሄጃለሁ። ምንም ሳልል ሹልክ ብዬ በእግሬ ተመልሼ ወደ ሰፈሬ። ሰፈር ግን ሄጄ ማለት ነው ቀጥታ ወደ ቤት አልገባሁም። ምንድነው ያደረኩት? ያሰብጨው ብለው ስም ያወጡልኝ የአያቴ ቤስት ፍሬንድ አለ። እሳቸው ቤት ነው የሄድኩት። እሳቸው ነው ያልኳት፣ እሷ ቤት ሶሪ፣ እሷ ነው የምላት። በጣም ነው የምወዳት። አንቱ ምናምን የሚባል ነገር የለም። በጣም ነው የምወዳት። እሷ ቤት ነው የሄድኩት። ለምን? በቃ እማዬ የለችም፣ አያቴ የለችም። የእሷን ቦታ ተክታ አትቆጧት በቃ ልትልልኝ የምትችለው የማዬ ቤስት ፍሬንድ ናት። ስለዚህ እሷ ጋር ሄድኩኝ ማለት ነው። በቃ
ስታየን ጮኸች፣ ቀወጠች። ወይኔ መኪና በልቷት ነው ብለን፣ ወይኔ ሰው ወስዷት ነው ብለን፣ ወይኔ ልጅ ተሰረቀች ብለን በቃ ያላሰቡትን ነገር ጠይቁን። ያለቀሰች ቁርስ አበላችኝና ጠዋት ነው ተነስቼ ሄድኩት። ቁርስ አበላችኝና ወይኔ ቤተሰብሽ ጋር እንሂድ ብላ ይዛኝ ልክ ቤት ስንገባ እኔ ከጉልበቴ በታች እግሬን ምናምን ፊል ማድረግ አልችልም ጋይስ። በቃ ፍርሃት ሊገለኝ ነው። እላይ ላይ ሽንቴ ልለቀው ትንሽ ነው የቀረኝ። ኤክስፔክት እያደረኩ የነበረው ምንድነው ቁጣ፣ ግርፊያ ምናምን ነው ኤክስፔክት እያደረኩ የነበረው። ልክ ይዛኝ ስትገባ ቤት ውስጥ ያለው ሰው በሙሉ ዩ ጋይስ ሮጦ መጥተው አቀፉኝ፣ ሳሙኝ ምናምን። ምን ሆነሽ ነው? ማን የወሰደሽ? ምን አለ ናወዘኝ። ደግሞ ለመጀመሪያ ከቤተሰቤ ጋር የተለየውበት ጊዜ የ12 ቀን እና በቃ መላቀስ ነበር፣ መሳሳቅ ነበረ ምናምን። የሆነ ትልቅ ስልጣን ያለው ፖሊስ አጎት ነበረን፣ እሱ ሁላ ነበረ። ሶ ኦብቪየስሊ በየቀኑ እኔ እስክገኝ ድረስ ቤቱ በቃ ሰው ተሰብስቦ ቤተሰቤ ተሰብስቦ ጭንቀት ላይ ነው ያለው እስክገኝ ድረስ ማለት ነው። 12 ቀን ሙሉ እነዚህ ሰዎች ጭንቀት ላይ ነው ያሉት። I'm sorry you guys, sorry ናኒዬ። ናኒ ስፔሻሊ አይ ዶንት ቲንክ እስካሁን ይቀር ያለችኝ አይመስለኝም። ግን ብቻ ያ ሀፕን አረገ። ከዛ በኋላ እማዬ ነገ ልትመጣ ነው እማዬ ምናምን ይባላል ማለት ነው። እኔ መጥቼ በሁለተኛው ቀን ነው በንጋታው ነው እኔ እንጃ ብቻ አላውቅም። እማዬ እየመጣች ነው ይባላል። ከዛ እንዴ እማዬ አትመጣም አላላችሁም እንዴ አልኩኝ ማለት ነው። በቃ መነኮሰ ሞተ ነው የለችም በቃ አላላችሁም ነው ምናምን ስላቸው አይ ትመጣለች ማን ያለሽ ምናምን አሉ። እማዬ ተመልሳ መጣች። እማዬ ግን ተመልሳ ስትመጣ ስትሄድ ያየኋትን እማዬ አይደለም የሆነችው። ሲጀመር ስትሄድም አላየኋትም። ከሁላችንም ተደብቃ ነው ሄደችው ልትሆነች ማለት ነው። አያት ስትመጣ ፀጉሯ ተላጭቶ ቆብ አድርጋ በቃ ደረቷ ላይ አንገቷ ላይ ምናምን ሰንሰለት ምናምን አለ። ልብሷም ተቀይሯል። ያው ኦርቶዶክስ የሆናችሁ ታውቃላችሁ። መነኩሴ ከሆናችሁ አበባ ያለው ጌጥ ያለው ብልጭልጭ ያለው በአጠቃላይ የመዘነጫ ልብስ መልበስ አትችሉም። እና የኔ አያት አሁን ሽፎን እየተባለ የሚሰራበትን ዥንጉርጉር ጨርቅ በሱ ነው ቀሚስ የምታሰፋ የነበረው ማለት ነው። ስለዚህ የሆነ ከለር የሆነ ግራጫ ከለር ቀሚስ ለብሳ ሳያት በቃ በጣም የደነገጥኩት። ከዛ እዛው እያለች ሰምታለች። ሄደው ጠይቀዋታል፣ እሷን አግኝተዋታል ምናምን። እኔ ጠፍቼ ብዙ ነገር ተፈጽሟል። እሺ ከዛ መጣችና ብቻ ምግብ በላች፣ እግሯን አጠብን፣ እግሯን ሳምን ምናምን አደራረግንና ልክ ብቻችንን ስንሆን ምን ሆነሽ ነው ልጄ ምን ሆነሽ ነው ጥለሽ ሄድሽ ምናምን ብላ እሱን አላወራላችሁም። አሁን ካወራሁ ማልቀስ እጀምራለሁ፣ አላቆምም። ስለዚህ አላወራላችሁም። እሱን ግን በቃ እንዴት ጥለሽኝ ትሄጃለሽ ምናምን ብላ ብቻ እንትን አለች። ወቀሰችኝ፣ ተቆጣችኝ፣ መከረችኝ። ከዛ ደግሞ ሁሉም ፍራቻ ነበረው። በቃ ማለት የሆነ ወንድ የወሰደኝ ምናምን መስሏቸው ነበረ። ስለዚህ እሱን ጠየቀችኝ ምናምን ነገርኳት። አላበርሱ እንደዚህ ሆኖ ምናምን ብዬ የነበርኩበትን ምናምን ነገርኳቸው። ስም ግን አልተናገርኩም። ሄደው ደግሞ እነሱን እንዳያናግሯቸው ማለት ነው። ግን በቃ ዋናው በደህንነት መመለስሽ ነው ምናምን ተባለ። ከዛ